በግል ትምህርት ቤቶች ያልተገደበ የአገልግሎት ጭማሪ ለወላጆች ከባድ ጫናን ሲፈጥር ቆይቷል። የአዲስ አበባ ከተማ አስተዳደርም ገደብ ያጣውን የትምህርት ቤት ክፍያን ለመግታት የማህበረሰቡን ቅሬታ ለመፍታት የግል ትምህርት ቤቶች የአገልግሎት ክፍያ የሚመራበትን ደንብ አውጥቷል። ደንቡን መነሻ በማድረግ ከ2 ዓመት በፊት ጭማሪ ያላደረጉ ትምህርት ቤቶች ከተማሪ ወላጆች ጋር በመወያየት የ2018 ዓ.ም የትምህርት ዘመን ክፍያን ይፋ እያደረጉ ይገኛሉ። እንደው ትልቁ ይጨመራል ብዬ ያሰብኩት አሁን ዛሬ ላይ ምን ከፍለው 1550 ነበረ እስከ 2500 ድረስ ይደርሳል ብዬ አስቤ ነበረ። ግን አሁን እኔ ካሰብኩት በታች ነው ያለው ማለት ነው። አዋጁ መጽደቁ ከብዙ ነገር ይጠብቃል። በተቋማቱንም ይጠብቃል፣ ህብረተሰቡንም ይጠብቃል። አዋጁ መጽደቁ ያሰብኩት ጭማሪ ትልቅ ነበር። ከዚህ በላይ ይሉናልና እንጨቃጨቃለን ብዬ አስቤ ነበርና የከተማ አስተዳደሩ እዚህ ውስጥ ጣልቃ ገብቶ ይሄን ነገር ማድረጉ ጭቅጭቁ እንዲቀንስ ሰው ብዙም እንዳይከፋው አድርጓል ብዬ አስባለሁና ጥሩ ነው ያለው ነገር። እንዴ አረ አስበው እስቲ ማለት 100 ወይ ከዛ በላይ የመጀመሪያው የታሰበው ቢሆን ኖሮ ማስተማርም የምንችል አይመስለኝም። እኛ ወላጆች ከምናገኘው አንፃር ነው ምልክ ማስተማርም ሰርቫይቭ ማድረግ በጣም ይከብዳል። አሁን ግን ከብዙ ነገር አንፃር መንግስት ያለውንም ነባራዊ ሁኔታ ከግምት ውስጥ በማስገባት ፐርሰንቱን ስላወረደልን ጥሩ ነው። አዲሱን የግል ትምህርት ቤቶች የአገልግሎት ክፍያን አስመልክቶ ኤምኤን ከተለያዩ ትምህርት ቤት አመራሮች ጋር ቆይታ አድርጓል። በዘንድሮ ዓመት የትምህርት ቤት የአገልግሎት ክፍያን ከሚጨምሩ ትምህርት ቤቶች ውስጥ አንዱ የሆነው የልደታ ካቶሊክ ካቴድራል ትምህርት ቤት ርዕሰ መምህር በላይ አባተ እንደሚሉት ከተማ አስተዳደሩ ያወጣው የትምህርት ቤት የአገልግሎት ክፍያ ደንብ የግል ትምህርት ቤቶችን ጭማሪ ያላግባብና የማህበረሰቡን አቅም ያላገናዘበ እንዳይሆን የሚያደርግ ነው። ትምህርት ቤት አገልግሎት ክፍያ ጭማሪ በተመለከተ ያው የግል ትምህርት ቤቶች የተሻሻለውን መንግስት ያወጣውን የአገልግሎት ክፍያ ጭማሪ መሰረት በማድረግ ያው እንዲጨምሩ መመሪያው ያዛል። ከዚህ አንፃር መመሪያው መዘጋጀቱ በጎ ነገር ነው፣ መልካም ነው። ለምን በመመሪያው ላይ እንደተገለጸው የክፍያ ጣራ አለው፣ ገደብ አለው። ገደብ መኖሩ ደግሞ ትምህርት ቤቶች የወላጆችን አቅም ባገናዘበ መልኩ ጭማሪ እንዲያደርግ ስለሚያደርግ በተለይ ህብረተሰቡን የኢኮኖሚ አቅም ባገናዘበ መልኩ ጭማሪ እንዲያደርጉ አስተዋጽኦ ይኖራል ብዬ አስባለሁና በዚህ ረገድ መመሪያው መዘጋጀቱ እንደው ልቅ አለመሆኑ እኔ እንደ በጎ ነገር ነው የማየው። የልደታ ካቶሊክ ካቴድራል ትምህርት ቤትም ከተማ አስተዳደሩ ባወጣው ደንብ መሰረት ወላጆችንና የሚመለከታቸውን የትምህርት ባለድርሻዎችን በማሳተፍ ጭማሪ ያደረገ መሆኑንም ለኤምኤን ገልጿል። እኛ ይዘን የቀረብነው ሐሳብ የጭማሪ ፐርሰንት ነበረ። በሱ ላይ ተነጋገርን። ወላጆች ደግሞ የራሳቸውን የጭማሪ ይሆናል የሚሉትን አቀረቡ። በዛ መካከል ሰፊ ውይይት ተካሄደ። ሰፊ ውይይት ከተደረገ በኋላ በመጨረሻ በድምጽ ብልጫ እንዲወሰን ነው የተደረገው። እንግዲህ ይሄ በድምጽ ብልጫ እንዲወሰን ሲደረግ ትምህርት ቤቱንም በማይጎዳ መልኩ የወላጆችንም አቅም ደግሞ ባገናዘበ መልኩ በተለይ የኢኮኖሚ አቅማቸውን እንዳይፈታተን አሁን ካለው የኑሮ ውድነት አንፃር እሱን ግምት ውስጥ ተገብቶ ነው ያው በአብላጫ ድምጽ በመጨረሻ ደረጃ በአብላጫ ድምጽ የጭማሪ እንዲደረግ ተስማምተናል። ለ2018 ዓ.ም የትምህርት አገልግሎት ክፍያ ጭማሪ ካላደረጉ ትምህርት ቤቶች ውስጥ የግቢ ገብርኤል ትምህርት ቤት አንዱ ነው። እንደምታየው የኑሮ ሁኔታ በጣም ከባድ ነው። ወላጅ 2-3 ልጅ የሚያስተምር አለ። በተለይ እንደኛ ትምህርት ቤት አይነት 2 እና 3 ልጅ የሚያስተምሩ ወላጆች በጣም ብዙ ናቸው። እነዚህ ወላጆች ጭማሪ በተደረገ ቁጥር ጫና እንደሚበዛባቸው ምንም ጥርጥር የለውም። ቢያንስ ለዚህ ዓመት እንኳን ይሄ ጫና ባለማድረጋችን ብዙ ሰዎች ላይ ፎይታ ፈጥሯል። ከተማ አስተዳደሩ ያወጣው የግል ትምህርት ቤቶች አገልግሎት ክፍያ በግል ትምህርት ጭማሪ ደንብ በትምህርት ቤቶች ላይ ያለው ጭማሪ ወጥ እንዲሆንና ጭማሪውን በዘፈቀደ እንዳይሆን ያግዛል ያሉት አቶ መብራቱ ተክለ ሃይማኖት ደንቡ ትምህርት ቤቶችና የትምህርት ቤቱ ማህበረሰብ በጋራ ለመስራትና ለውጥ ለማምጣት ያግዛልን ብለዋል። የትምህርት የጭማሪው ደንብ ሁላችንም በራሳችን ስሜት እንዳንጓዝ የህብረተሰቡን የኑሮ ሁኔታ ላይ ግምት ላይ ከተን እንድንሰራ አጠቃላይ ህብረተሰቡም ለትምህርት ቤቱም ለህብረተሰቡ አስቦ እንዲሰራ ያገለግላል የሚል ግምት አለኝ። ስለዚህ ሁላችንም በአንድ ማዕቀፍ በአንድ አይነት አሰራር ውስጥ ሆነን ስንሄድ
የተሻለ የአፈጣጠም ሁኔታ ይኖራል የሚል ግምት አለኝ። ስለዚህ መኖሩ ጥሩ ነው የሚል ሐሳብ ነው ያለኝ። የግል ትምህርት ቤቶች የመንግስትን ጫና የሚቀንሱ ተቋማት በመሆናቸው መንግስት ለትምህርት ቤቶቹ የሚያደርገውን ድጋፍ አጠናክሮ ማስቀጠል እንዳለበትም ተጠይቀዋል።